ሰላም የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለመላው ኢትዮጵያውያን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን እያልኩኝ ለዕለቱ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። ናይ ፊናት አዋጅ በዞም ብሕራት መራሕተና ካብ ዝሓለፈ ክመሃሩ ዘይኽእሉ ካብ ውድቀቶም ክመሃሩ ዘይኽእሉ ብዘይካ ኩናት ካሊእ ሓሳብን ራእይን ዘይብሎም እዚ ኩሉ መንእሰይ ከፊልና እዚ ኩሉ ህዝቢ እዚ ኩሉ ሃፍቲ አጥፊና ሕዚ ድማ ተመሊስና ነቲ ዝተረፈና ንኽእል ትግራይን ወደ ነባራዊ ሁኔታ ለመመለስ የትግራይ የሰላም ኃይል እየተንቀሳቀሰ እንደሚገኝ ጀነራል ዘውዱ ኪሮስ ገለጹ። ህወሓትን ለመታገል ወደ ሐራ መሬት የወረደው የትግራይ የሰላም ኃይል የጦር አመራር የሆኑት ጀነራል ዘውዱ ኪሮስ የሰላም ኃይሉ ትግራይን ወደ ነባራዊ ሁኔታዋ ለመመለስ በአራት የተለያዩ ግንባሮች ተዘጋጅቶ እየተንቀሳቀሰ መሆኑን ገልጸዋል። ከውድቀታቸው መማር የማይችሉት ከጦርነት ውጪ ሐሳብ ማፍለቅ የማይችሉት ሀላቀር ቡድኖች አሁንም ካለፈው ሳይማሩ ጦርነት በመለኮስ ንብረትንና ህዝብን ለማውደም ቆርጠው ተነስተዋል። ስለዚህ መላው የትግራይ ህዝብ ይህንን እኩይ ተግባር ሊኮንነው ይገባል ሲሉም ጀነራል ዘውዱ ኪሮስ መልእክታቸውን አስተላልፈዋል። ኢትዮጵያና ቻይና የቴክኖሎጂ ትብብራቸውን ማጠናከር የሚያስችል ስምምነት ተፈራረሙ። ኢትዮጵያና ቻይና የቴክኖሎጂ ዘርፍ ትብብራቸውን ማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸው ተገልጿል። የስምምነት ፊርማውን የኢፌድሪ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ እንዲሁም የቻይና ኢኖቬሽንና ቴክኖሎጂ ሚኒስተር ሊ ሌቸንግ ፈርመውታል። የኢኖቬሽን እና ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ እንደገለጹት የስምምነቱ ዋና ዓላማ በቴክኖሎጂ ዘርፍ ትብብርን ማጠናከር፣ የዲጂታል እና ኢኖቬሽን ልማት ዘላቂነትን ማበረታታት እንዲሁም ቴክኖሎጂን በሁሉም ዘርፎች የመጠቀም ባህልን ያሳደግ ነው። ኢትዮጵያ ዲጂታል ትራንስፎርሜሽንን ማሳደግ ሀገራዊ ግዴታ መሆኑን ገልጸው ለዚህ ስኬታማነት ደግሞ አጋርነትን ማጠናከር ወሳኝ ነው ብለዋል ዶክተር በለጠ ለማ። ዛሬ የተፈረመው የመግባቢያ ስምምነት በሳይንስና ቴክኖሎጂ እውቀት ሽግግርና የልምድ ልውውጥ ለማድረግ ጉልህ ሚና እንዳለውም ገልጸዋል። የቻይና ኢኖቬሽን እና ቴክኖሎጂ ሚኒስተር ሊ ሌቸንግ በበኩላቸው እንደገለጹት የዛሬው ስምምነት የሁለቱን ሀገራት የቴክኖሎጂ ትብብርና የዲጂታል ሽግግርን ለማሳካት የላቀ ሚና አለው። ቻይና ከኢትዮጵያ ጋር በሳይንስና ቴክኖሎጂ ዘርፍ ያላትን ትብብር ይበልጥ አጠናክራ እንደምትቀጥልም ሊ ሌቸንግ ገልጸዋል። ትራምፕ እስራኤል የተቆጣጠረችውን ዌስት ባንክን ወደ ራሷ እንድትቀላቅል አልፈቅድም ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እስራኤል የተቆጣጠረችውን ዌስት ባንክን ወደ ራሷ ልትቀላቅል አትችልም ሲሉ መናገራቸው ከእስራኤል ጠቅላይ ሚኒስተር ቤንያሚን ኔታንያሁና የፍልስጤም ግዛት እስራኤል ወደ ራሷ እንድታካልል ግፊት ሲያደርጉ ከነበሩት የስልጣን ዘመናቸው አባላት ጋር ከፍተኛ ውዝግብ ውስጥ እንዲገቡ አድርገዋል። ትራምፕ ለጋዜጠኞች ይህንን ነው የተናገሩት። ኔታንያሁ ዩናይትድ ስቴትስ ከመግባታቸውና በኒውዮርክ እየተካሄደ ከሚገኘው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግራቸው በፊት አስገራሚ አስተያየታቸውን ሰጥተዋል። እስራኤል ዌስት ባንክን እንድትቀላቀል አልፈቅድም፣ አይሆንም ሲሉ ትራምፕ አክለዋል። የትኛውም የእስራኤልን ዌስት ባንክን የመቀላቀል ሙከራ ከኔታንያሁ ጋር ለመከላከል ስላለው እቅድ መወያየታቸው ሲጠየቁ ትራምፕ እስራኤል ዌስት ባንክን እንድታካልል አልፈቅድም ብለዋል። በቂ ነገር አለ፣ አሁን ግጭቱን ለማቆም ጊዜው ነው ሲሉም ተደምጧል። ሰኞ ከኔታንያሁ ጋር የሚገናኙት ትራምፕ በጋዛ ጦርነት ላይ የተኩስ አቁም ስምምነት ለመድረስ በጣም እየተቃረበ ነው ብለዋል። የምዕራባውያን መንግስታት ፍልስጤም ነፃ የሆነች ሀገርን በይፋ እውቅና በመስጠታቸው እስራኤል የዌስት ባንክን ግጭትና ወረራ እንዲያቆም ዓለም አቀፍ ጫና እየደረሰባትም ይገኛል። የቀኝ ክንፍ እስራኤላውያን ዌስት ባንክን የመቀላቀል ሂደት የፍልስጤም መንግስት እንዳይፈጠር ለመከላከል እንደ አንድ ዘዴ ይመለከቱታል። በኔታንያሁ የአስተዳደር ጥምረት ውስጥ ያሉ ብሔርተኞች እስራኤል ዌስት ባንክን በቀጥታ ወደ ራሷ እንድትቀላቀል ተደጋጋሚ ጥሪ አቅርበዋል። ዩናይትድ ኪንግደም እና ጀርመን እስራኤልን ይህንን እንዳታደርግ አስጠንቅቀዋታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲሁ ያለው እርምጃ ከሞራል ከህግና ከፖለቲካ አንጻር የማይታለፍ ነው ብለውታል።
የፊሊስጤሙ ፕሬዝዳንት መሐሙድ አባስ በእስራኤልና ፊሊስጤም መካከል ሰላም ለማምጣት በሚል ሰኞ ዕለት በፈረንሳይ ይፋ የሆነው እቅድ ላይ ከዓለም መሪዎች ጋር ለመስራት ዝግጁ መሆናቸውን ተናገሩ። በመንግስታቱ ድርጅት ጉባኤ ላይ በቪዲዮ ንግግር ያደረጉት ፕሬዝዳንቱ ሐማስ በወደፊቱ ጋዛ ላይ ምንም አይነት የመሪነት ስፍራ እንደማይኖረው አረጋግጠው ትጥቁን እንዲፈታም ጠይቀዋል። ለፊሊስጤም የሀገርነት እውቅና ያልሰጡ ሀገራት እንዲሰጡ እንዲሁም የመንግስታቱ ድርጅት ሙሉ አባል እንዲያደርጓቸው ጠይቀዋል። አባስ እስራኤል በጋዛ የምታካሂደውን ወታደራዊ ዘመቻ የኮነኑ ሲሆን በ20ኛውና በ21ኛው ክፍለ ዘመን እጅግ በጣም ዘግናኝ ከሆኑ ሰብአዊ ቀውሶች መካከል አንዱ ሲሉም ጠርተውታል። መስከረም 26 2016 ዓ.ም ሐማስ በእስራኤል ላይ የፈጸመውን ጥቃት ማውገዛቸውን አስታውሰዋል። ሐማስ በዚህ ጥቃት አብዛኞቹ ሰላማዊ ዜጎች ሆኑ 1200 ሰዎች ከገደለና 251 ደግሞ አግቶ መውሰዱን ተከትሎ ጦርነቱ ተቀስቅሷል። የሐማስ ጤና ሚኒስቴር ጦርነቱ ከተጀመረ ጊዜ አንስቶ እስካሁን ድረስ ቢያንስ 65502 ፊሊስጤማውያን በእስራኤል ጦር ጥቃት ሲገደሉ ከነዚህ መካከል ግማሽ ያህሉ ሴቶችና ህፃናት ናቸው ብለዋል። የ89 ዓመቱ መሐመድ አባስ እና 80 የልኡካን ቡድናቸው በአሜሪካ የውጭ ጉዳይ ሚኒስቴር ቪዛቸው ባለፈው ወር መሰረዙን ተከትሎ በኒውዮርክ የመንግስታቱ ድርጅት ጉባኤ ላይ በአካል መገኘት ሳይችሉ ቀርተዋል። የውጭ ጉዳይ ሚኒስተሩ ማርክ ሩቢዮ የሰላም ጥረትን በማደናቀፍና የፊሊስጤም ምናባዊ ሀገርነትን እውቅና በተናጠል በመፈለግ ወንጅለዋቸዋል። አባስ በመንግስታቱ ድርጅት ላይ በቪዲዮ ባደረጉት ንግግር በቅርቡ ለፊሊስጤም ሀገርነት እውቅና የሰጡ ሀገራት ካናዳ፣ አውስትራሊያ፣ ዩናይትድ ኪንግደም እና ፖርቹጋልን አመስግነዋል። ፈረንሳይ፣ ቤልጂየም፣ ሉክዘምበርግ፣ ማልታ፣ ሞናኮ፣ ሳን ማሪኖ፣ ኦንደራ እና ዴንማርክ ደግሞ ዩናይትድ ኪንግደምን ተከትለው እውቅና ሰጥተዋል። አሜሪካ ለፊሊስጤም የሀገርነት እውቅና መስጠት ሐማስን መሸለም ነው በሚል ትቃወማለች። አባስ ሰኞ ዕለት በፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን የቀረበውን የሰላም እቅድ ደግፈዋል። የሰላም እቅዱ ጋዛን ለማስተዳደርና ሉዓላዊ ነፃና ከወታደራዊ እንቅስቃሴ ነፃ የሆነ ፊሊስጤም ግዛት ለመመስረት ሐማስን ያገለለ የፊሊስጤማውያን አስተዳደርን ያካተተ የሽግግር አስተዳደር እንዲመሰረት ምክረ ሐሳብ አቅርበዋል። አሜሪካም ሆነ እስራኤል እቅዱን አልተቀበሉትም። አባስ ግን ከፕሬዝዳንት ዶናልድ ትራምፕ፣ ከሳውዲ አረቢያ፣ ከፈረንሳይ፣ ከተባበሩት መንግስታት ድርጅትና የሰላም መንገድን ከሚቀይሱና አጠቃላይ ቀጠናዊ ትብብርን ለማምጣት የሰላም እቅዱን ከሚተገብሩ ሁሉም አካላት ጋር ለመስራት ዝግጁ ነኝ ብለዋል። አክለውም የእስራኤል ጋዛን ለቆ መውጣትና በወረራ ከያዛቸው ዌስት ባንክ ጋር መገናኘትን ተከትሎ በጋዛ ሰርጥ ሙሉ ኃላፊነት የሚወስድ የፊሊስጤም አስተዳደር እንዲኖር ጠይቀዋል። እስራኤል ከዚህ ቀደም ከጦርነቱ በኋላ የፊሊስጤም አስተዳደር በጋዛ የሚኖረውን ሚና ውድቅ አድርጋ ነበር። የፊሊስጤም ፕሬዝዳንት የጦርነቱን ማብቃት ተከትሎ ብሔራዊ ሪፎርም እንዲሁም በአንድ ዓመት ውስጥ ፕሬዝዳንታዊና የህዝብ ተወካዮች ምክር ቤት ምርጫ እንደሚደረግም ተናግረዋል። ዲሞክራሲያዊ ዘመናዊ መንግስት ለዓለም አቀፍ ህግ፣ የህግ የበላይነት፣ የብዙሃነት ስርዓት፣ ሰላማዊ የስልጣን ሽግግርና የሴቶችና የወጣቶች ስልጣን መረጋገጥ እንፈልጋለን። ፊሊስጤም ለመጨረሻ ጊዜ ምርጫ ያካሄደችው እንደ አውሮፓውያን አቆጣጠር በ2006 ሲሆን ሐማስ ማሸነፍ ችሎ ነበር። ቡድኑ ከአንድ ዓመት በኋላ የፖለቲካ ተቀናቃኝ የሆነውን የአባስ አንጃ ፋታህ ከጋዛ እንዲወጣ በማድረግ አካባቢውን ለብቻውም ተቆጣጥሮታል። ወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁም የደወል ምልክቷን ይጫኑ። በድጋሚ መልካም የደመራና የመስቀል በዓል ይሁንላችሁ። ሰላም ለእናንተ፣ ሰላም ለኢትዮጵያ።